ጋሽ ወንድሜ ነው ጣላት ይለኛል። አባዬ ዳጣን ከሰላም ነው የወለዳት? እኔ አላምንም፣ ማመን ይከብደኛል። ወይኔ ጉዴ! ኤቢ በሩን ፈቺው። ኤቢ እባክሽ፣ ይሄ ነገር ከታወቀ ይሄ ቤት ይፈርሳል። እባክሽ ተረጋጊ። በቃ ኧረ እባክህ ለምንድን ነው የሚፈርሰው? ታማኛለህ? እንዲሁ ይሄ ነገር ታውቅ ዳጣ ከኛ ቤት ትወጣለች። ስለዚህ ለማየ መናገር አለብኝ። ስልክ ውስጥ ናት። ስልክ ውስጥ ነኝ። እባክሽ ኤቢ፣ እባክሽ ኤቢ፣ በቃ እባክሽ፣ በእናትሽ እባክሽ። ዝም በላታል። በቃ ምን ነገር መስማት አልፈልግም። በቃ ታማኛለህ? ዛሬ ቀን ነው። ኤቢ በጣም ጎበዝ፣ በጣም አንበሳ ኤቢ። እንደዛ ታክቶልኝ አይቀርም። አንበሳ ኤቢ ጎበዝ፣ በጣም ጎበዝ ነሽ ኤቢ። እባክሽ ልለምንሽ፣ እባክሽ ይሄ ነገር ከተሰማ ይሄ ቤት ይፈርሳል። እባክሽ ለኔ ስትይ ዝም በይ በቃ እባክሽ። እንዴ ስለምንድን ነው የምታወራው? ቆይ ዳጣ የሰላም ልጅ መሆኗ ብታወቅ ለምንድን ነው የሚፈርሰው? ኤቢ ይፈርሳል። ይኸውልሽ ብዙ ማታውቂው ነገር አለ። ስለዚህ ለራስ ስትይ፣ ለሙሉ ቤተሰብ ስትይ፣ ለአባዬም ለማየም ስትይ እባክሽ ይሄን ምስጢር ያዥው እባክሽ። እንዴ የምን ምስጢር? አሃ ለነገሩ እኮ ዳጣን እኮ አባዬ ነው ያመጣት። ስለዚህ ዳጣ የአባዬ ልጅ ትሆናለች ማለት ነው። ናታን ወረቀቱን ናታን እየደረክ ነው። ናታን እየደረክ ነው። አንተም እየደረክ ነው። አምጣው እንጂ ተረፊ ኤቢ። ናታን በሩክ ፈትልኝ። ልጆ ነው በሩክ ፈትልኝ። ናታን ኤቢ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም። እማዬ አባ ዝም በይ ኤቢ። እባክሽን ኤቢ፣ በእኔ ምክንያት መፍረስ የለበትም ይሄ ቤት እባክሽን። አቢጊያል በስተመጨረሻም ያኔ ስትጠረጥረው የነበረውን ነገር አግኝታለች። አሁን ደስተኛ ነች። አውቄው ነበረ ሰላምና ዳጣ የሆነ ግንኙነት እንዳላቸው ደርሼበት ነበር ብላ ነገሩ ደስተኛ ሆናለች። ናታን ያኔ ወረቀቱን ሊቀበላት ሲል ሁለት ቦታ ቀደውት ነበረ። አንደኛዋ ውስጥ ሆና ዳጣ ማለትም ስለ ዳጣና ስለ ሰላም የሚያወራ ደብዳቤ በግማሹ በላይ ነበር ያለው። ያኔም እሷም አቢጊያል አግኝታ ስታነበው የነበረው ግማሹን ነው። በዚህ በኩል ደግሞ ተቀዶ እጁ ላይ የቀረው ናታን ሲያነበው የነበረው አባቷ ደግሞ ደረጀ እንደሆነ የሚያሳይ ደብዳቤ የተጻፈበት ነው። እጁ ላይ ተቀዶ የቀረው ነገር በጣም ወሳኙ ሚስጥር ነበረ ማለት ነው። ስለዚህ አቢጊያል ስታነብ የነበረው ሰላምና ዳጣ እናትና ልጅ እንደሆኑ እንጂ አባትየው ማን እንደሆነ የሚያሳይ አይደለም። ቶሎ ብሎ ክፍሉን ከፍቶ ወዲያውኑ ይሄንን ሚስጥር ከዚህ ቤት ማውጣት የለብሽም እባክሽን፣ እኔ ምክንያት ነው ምናልባት ትዳራቸው ሊፈርስ የሚችለው፣ ይሄንን ሚስጥር መያዝ አለብሽ እያላት ነው አቢጊያልን። አቢጊያል በጣም ቸኩላለች ሚስጥሩን ለመናገርና እኔ ስልሽ የነበረውን ነገር እውነቴን ነው አየሽ አይደለ ራሷ ደብዳቤውን ጽፋለች ብትልም ግን በዚህ ሰዓት ላይ ማንም አያምናትም። በመጀመሪያ ደረጃ ከዚህ በፊትም ስትጠረጥረው እንደነበረው አቢጊያል አይ ሰላምና ዳጣ የሆነ ግንኙነት እንዳላቸው ይሰማኛል ብላ ለማርታ ስትናገር ነበረ። አሁን ደግሞ መረጃ ፈልጊ ብትባል ሄዳ ብትናገርም ከምን አይተሽ ነው መረጃው ሴት አለ ስትባል ናታን ቀድሞውኑ ሙሉ ወረቀቱን ቀዶታል። ሳይቀደው በፊት ግን አቢጊያል ምን እያለች ነበረ? በመጀመሪያ ደረጃ እዚህ ቤት ውስጥ ለነሱ ትዳር መፍረስ ምን ጥቅም አለው? ሰላምና ዳጣ እናትና ልጅ ብቻ ናቸው ወይንስ የትዳራቸው መፍረስ? ማርታ በዚህ በኩል ደግሞ አንድ እየጠረጠረች የመጣችው ነገር አለ። ደረጀ ስለምንድን ነው የሚያወራው? በቅርብ ጊዜ ውስጥ ነገሮችንና ተግባራቶችን ሲያደርጉ ምናልባት እኔና አንቺ ብንፋታ እያለ የሚያወራው ነገርና እዚህ ሰላም ጋር እኔ እንዳልሄድ ወይንም ሄጄ እንዳልጠይቃት የፈለገው ለምን ይሆን? ይሄ ጥያቄ ፈጥሮባታል። ወይንስ እዚሁ ሰፈር ውስጥ እንደሚወራው እውነት እንዳይሆን ብላ ፈርታለች። በመጀመሪያ ደረጃ ግን ሰላም ጋር ሄዳ ያጣራችውን ነገር አለ። ሰላም ስታወራት እንደነበረው የልጄ ወይንም የልጁ አባት እዛው እናንተ ሰፈር ውስጥ ነው፣ ላንቺ ብቻ ነግርሻለሁ፣ ቃል ገባልሻለሁ ብላኛለች። ስለዚህ አንድ ቀን ሄጄ ይሄንን ነገር ማወቅ አይቀርም። ያን ነበር ያለችው።
ለዛም ነበር ደረጀ ወደዛ ቤት ውስጥ ተመልሰሽ እንዳትሄጂ፣ እሷ ያለችኝ ነገር ካለ እኔ እየመጣው ነግርሻለሁ፣ አንቺ እዛ መሄድ አይጠበቅብሽም። ማርታ ወዲያውኑ ነገሮች እንዳለ ግራ ያጋቧት እንደሆነ ይበልጡኑ መረዳት እንዳትችል አድርጓታል። ዳጣ ደግሞ በዚህ በኩል የጠፍታ ነው ላላችሁ፣ ዳጣ በቀጣዩ ክፍል ላይ ትመጣለች። ናታን ጭንቀት ውስጥ ገብቷል። የያዘው ሚስጥር ወይንም ቃል የገባላት ለሰላም ይህንን ነገር ማንም ሳያውቅ ወስዶ ለዳጣ እንደሚሰጣት ቃል ገብቶላት ነበረ። አሁን ነገሮች እንደጠበቁት አልሆኑም። እንደውም ሚስጥሩ ወጥቶ አቢጊያል እጅ ገብቷል። አቢጊያል ደግሞ ወዲያውኑ ለማርታ ለመናገር በጣም ቸኩላለች። ናታን እየለመናት ያለው ይሄንን ነው። እባክሽን አሁን ይሄ ነገር ከተፈጠረ በእኔ ምክንያት ነው ትዳራቸው የሚፈርሰው፣ እኔም ቃል ገብቼ ነበር እባክሽን ተይው እያላት ነው። ናታን በዚህ በኩል የራሱ ምክንያት ሆኖ ነው እንጂ ይሄ ሚስጥር እዚህ ቤት ውስጥ አንድ ቀን መታወቁ እንደማይቀር ያውቃል። አሁን አቢጊያልን እየለመናት ያለው በእኔ ምክንያት አታድርጊው፣ ሌላ ቀን ትናገሪያለሽ አይነት ኬዝ ነው። በዚህ ሁኔታ ላይ አስቡት። ናታን አንድ የተረዳው ነገር ቢኖር ቀድሞውኑ ዳጣ የደረጀ ልጅ ሆና ከዚሁ ቤት ውስጥ ከሰላም እንዳረገዘች ወይንም ከሰላም እንደተወለደች ነው። አሁን ማለት አስቡት፣ ማርታ እዛ ቤት ውስጥ ሳታውቀው ሌላ ደረጀ ሁለተኛ ሚስት እንዳለውም ጭምር ነው የሚያውቀው። ይህንን ያወቀች ቀን ምን እንደሚፈጠር አስቡት። ሰላም ለዚህ ነበረ ከዚህ ቤት ውስጥ ቀድሞውኑ ሸሽታ የሄደችው። ሁለተኛ ልጇ እየመጣ ነው። ደረጀ የዚህም የሁለተኛውም ልጅ አባት እንደሆነ ጭምር ማንም አያውቅም። ደረጀ ግን ሰሞኑ ሲጨነቅ የነበረው ለዚህ ነበረ። በምን መልኩ ሊያስተካክለው እንደሚችልም ጭምር አያውቅም። ሰላም አሁን ላይ ያለት አማራጭ አሁን እያሰበች ያለችውን ነገር ቢኖር ዳጣም ቢሆን አዲስ እየመጣ ያለው ልጄ ከደረጀ ጋር ትክክለኛው እውነታው ፈርጦ እዛ ቤት ውስጥ ሁለቱም ቢሆን ከዛ ንብረት ተካፋይ እንዲሆኑ ትፈልጋለች። ሰላም ልክ ናት ብላችሁ ታስባላችሁ? የራሳችሁን ሐሳብ ኮሜንት ላይ አስቀምጡልኝ። አሁን ላይ ናታን በምን መልኩ ነው ከዚህ ነገር ውስጥ ወይንም ከዚህ ችግር ውስጥ የሚወጣው? ቀጣዩ ክፍል ላይ ምን እንደሚፈጠር አሁን ልንገራችሁ። በመጀመሪያ ደረጃ ወደዛ ቤት ውስጥ ማርታም ቢሆን ደረጀ ይገባሉ። አቢጊያል ግን ካልተናገርኩ እያለች ቀውጥ እያደረገችው ነው። ናታን ምናልባት አሳምኗት በብዙ ነገሮች ሊነግራት ወይንም ደግሞ እሺ እንድትል ሊያደርጋት ይችላል። የመጀመሪያው ነገር አቢጊያል ናታንም በጣም ስለምታፈቅረው ምናልባት እኔን የምታገባኝ ከሆነ ሚስጥሩን አልናገርም፣ ምናልባት ሚስጥሩን እስከ ወዲያኛው ድረስ ልጠብቅልህ ይችላለሁ። አሁን ከዳጣ ጋር የምታደርገውን ነገር በሙሉ ታቆምና ከኔ ጋር አዲስ ህይወት፣ አዲስ ፍቅር እንጀምራለን። ይህን ካደረክ የዚህ ቤት ትዳር እንዳልከውም ላይበተን ይችላል ትለዋለች። ናታን ሳይወድ በግዱ በዚህ ሐሳብ የሚስማማ ይሆናል ማለት ነው። ያኔ ዳጣ ደግሞ በዚህ ሁኔታ ላይ አቢጊያል ምንም ሳታደርግ ወይንም ደግሞ ናታን ለምንድነው ባህሪው እየተቀየረ የመጣው ብላ ጠልቶኝም ሊሆን ይችላል ብላ ደግሞ በራሷ በኩል ልታዝን ትችላለች። ምን ያህል ከባድ እንደሆነ አስቡት። አሊያም ደግሞ በዚህ ሁኔታ ላይ ካልተስማማ ዛሬ በጉልበት ቢያስቆማትም በሌላ ቀን እሱ በሌለበት ለማርታ መናገሩ አይቀርም። አሁን ላይ አቢጊያል ትክክለኛ የምትፈልገውን ነገር የምትጠቀምበት ሰዓት ደርሷል። አሊያም ደግሞ ባያገባት ራሱ ከዳጣ ጋር ያለህን ነገር ታቆማለህ። አሊያም ደግሞ ከዚህ የተሻለ ጥያቄዎችን እየጠየቀችው መያዣ ልታደርገው ትችላለች። አስቡት፣ አቢጊያል እንደዚህ አይነት ነገር እጇ ገብቶ በደንብ አድርጋ ነው የምትጠቀምበት። እንደውም ዳጣን በደንብ ስለምትጠላት አቢጊያል ናታን ወደ ራሷ እንዲቀርብ የምታደርግበት ብዙ አይነት ኬዞች አሉ። ምናልባት ደግሞ ለዳጣ ይነግራታል። ያንን ደብዳቤ እኮ ይዛብኝ ነው ወደ እሷ የቀረብኩት፣ አለበለዚያ ደግሞ ለቤተሰቦች እናገራለሁ ብላ እያስፈራራችኝ ነው። ዳጣ ባክሽ ታገሽኝ፣ ከእሷ ጋር ምንም አይነት ነገር ብታይኝ አንቺ እንዳታጎርፊ፣ እንደውም ማስመሰል ይኖርብሻል ብሎ ሁለቱም ድራማ ሊሰሩባት ይችላሉ። በዚህ ነገር እሷ ማትስማማ ከሆነና ምናልባት እውነትም ሄዳ ለማርታ የምትናገር ከሆነ ሰላምና ዳጣ እንዴት እናትና ልጅ ሆኑ የሚለው ነገር ከማርታ ጥያቄ ይፈጥርባታል። ሰላም አሁን ዳጣን ከየት ነው የወለድሻት ብላ መጠየቁ አይቀርም። አሊያም ደግሞ ሙሉ ለሙሉ ደረጀን መጠርጠር ትጀምራለች ማለት ነው። በዚህ ሁኔታ ላይ ትዳራቸው እየተቀዛቀዘና ምናልባት እስከ መጨረሻው ሊፈርስ ይችላል። አቢጊያልም ትረዳለች። ያኔ እንደውም ናታንን ስትጠይቀው ነበረ፣ ደረጀ ጋር የሚያገናኛት ነገር አለ እንዴ? እንደውም ደረጀ ነበረ ቀድሞ ያመጣት እኮ። ስለዚህ ምናልባት የደረጀም ልጅ ልትሆን ትችላለች በለው እያለች ነው። በዚህ ሁኔታ ላይ አቢጊያል አስቧት እንደዚህ አይነት የሚገርም ሚስጥር ይዛ ራሷ ቆይታ ልታስቀምጠው በጭራሽ አትችልም። ቀጣዩ ክፍል ላይ ምን ይፈጠር ይሆን? በጣም አሪፍና ቀውጥ የሚሆን ይሆናል። እዚህ ቻናል ላይ አዳዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጭናችሁ ቀደም ብሎ ለእናንተ የሚደርስ ይሆናል። እኔ ኮሚኒቲ ፖስት ላይ
ቀደም ብዬ ስለምለቅላችሁ እዛ ላይ ሊንኩን እየተጫናችሁ ማየት ትችላላችሁ። እስከ ቀጣይ ክፍል ድረስ መልካም ጊዜ